አትሌት ፈይሳ ሌሊሳ በሁለት ሰዎች ላይ ያደረሰ ከተባለው የመኪና አደጋ በኋላ በፌስቡክ ገጹ በአፋን ኦሮሞ ያጋራው ጽሑፍ ወደ አማርኛ ሲተረጎም የመስከረም ልጆች በደስታ ጮቤ እየረገጡ ነው። የድንገተኛ አደጋ ስለሆነ አንተም ነገ ታገኘዋለህ፣ በአንተም ይደርሳል የሚል መልእክት ይሰጣል እየተባለ ነው። የጀዋር ሲራጅ መሐመድን አልጸጸትም የተባለ መጽሐፍ ከአፋን ኦሮሞ ወደ አማርኛ የተረጎመው ሁሴን ቱሉ የተባለ ግለሰብ ፈይሳ ሌሊሳ በዚያ ልጥፉ የመስከረም ልጆች ሲል የጀዋር ደጋፊዎችን ማለቱ እንደሆነ አትቷል። አትሌት ፈይሳ ሌሊሳን ሰሞንኛ መነጋገሪያ ያደረገው እሁድ የካቲት 8 ቀን 2018 ዓ.ም አዲስ አበባ ከተማ ውስጥ በሚያሽከረክረው ቤት መኪና ሁለት ሰዎችን ገጭቶ የፖሊስ አባላት በቁጥጥር ስር ሊያውሉ ሲሉ ማን እንደሆንኩ አላወቃችሁም አሳያችኋለሁ ሲል መዛቱና የህግ አካላት ላይ ሽጉጥ ማውጣቱ ነው ተብሏል። ታዲያ ወዲያው ማታ ደግሞ የፌስቡክ ገጹ ላይ ገብቶ በገጫቸው ሰዎች ላይ ለመሳለቅ ሞክሮ ነበር ተብሎ ተጽፎ አንብበናል። ከገጫቸው ሰዎች መካከል የአንደኛዋ የ16 ዓመት አዳጊ ህይወት ትናንት ሰኞ የካቲት 9 ቀን 2018 ዓ.ም ማለፉ ተጽፏል። ከትናንት በስቲያ እሁድ ዕለት አዲስ አበባ ከተማ ውስጥ ሰው ገጭቶ እንደነበር የተጻፈበት ፈይሳ በነጋታው ትናንት ሰኞ ረፋድ 4 ሰዓት ላይ ከኢትዮጵያ ምድር ወጥቷል ተብሏል። ፈይሳ ሌሊሳ እንዲህ ጊዜ እየጠበቀ ከኢትዮጵያ ህዝብ ጋር የሚጋጭ ግለሰብ ከመሆኑ በፊት ከሀገሩ ህዝብ ተሻግሮ ዓለም የተደመመበት አነጋጋሪ ሰው ነበር። የዝናው መነሻ ሪዮ ናት። ዓለም በጉጉት ሲመለከተው በነበረው የሪዮ ዲ ጄኔሪዮ ኦሎምፒክ መድረክ ላይ ፈይሳ አንድ ያልተጠበቀ ድርጊት ፈጸመ። ይህ ጉዳይ ከኢትዮጵያ አልፎ የዓለም መነጋገሪያ ለመሆን በቃ። በወቅቱ ኢትዮጵያን ያስተዳድር የነበረው መንግስት ከሀገር ውስጥና ከውጭ ከፍተኛ ተቃውሞ ገጥሞት ነበር። በዚህ ተቃውሞ ላይ የኦሮሞ ወጣቶች ሚና ጎልቶ የወጣ እንደነበር የማይካድ ነው። ሁለት እጆችን ወደ ላይ ከፍ አድርጎ ማጣመር ደግሞ የተቃውሞ አርማ ነበር። ሌሊሳም ያደረገው ይህንኑ ነው። በማራቶን ውድድር ተሳትፎውን ጨርሶ የመጨረሻው መስመር ላይ ሲደርስ ሁለቱን እጆቹ በማጣመር ተቃውሞውን በይፋ ተቀላቀለ። ዓለምም ጉድ አለ። አውስትራሊያዊቷ ጸሐፊ ስቴፋኒ ይህን ተከትላ በፈይሳዩ ዙሪያ አንድ መጽሐፍ ለመጻፍ ቆርጣ ተነሳች። ያሰበችውም ተሳክቶ A Time to be Born The Story of ፈይሳ ሌሊሳ የተሰኘ ታሪክ አሳትማለች። ከ5 ዓመት በፊት በታተመው በዚህ መጽሐፍ የመጀመሪያ ክፍል ፈይሳ ከብሪታንያዊው ሞፋራህ ስለተበረከተለት ስጦታ ይዘክራል። ለኔ በጣም ጎልተው ከሚወጡ ነገሮች አንዱ ይሄ ነው ይላል ፈይሳ ከሩጫው በኋላ ስለተፈጠረው ነገር ሲያወራ። ከሞፋራ በጣም ውድ ስጦታ ተሰጠኝ። ተቃውሞዬን ከግምት በማስገባት ልዩ የሆነ ጫማ አበረከተልኝ ይላል ፈይሳ። እኔም በአንድ ወቅት እንዳንተ ነበርኩኝ፣ የምጫማው ጫማ አልነበረኝም ሲልም ሞፋራህ ነገረኝ ይላል ፈይሳ። ፈይሳ ሞፋራህ ጫማውን ሲያበረክትልኝ አይኖቹ እንባ አቅረው ነበር ይላል። እኔም እንዳንተ ፈተና የበዛባት ሀገር ነው ትቼ የመጣው ሲል እንደነገረው ፈይሳ በመጽሐፉ አስነብቧል። መጽሐፉ ስለ ፈይሳ እጅ ማጣመር ብቻ የሚያወራ አይደለም፣ ስለ ኦሮሞ ተቃውሞ ጭምር እንጂ። የፈይሳ የተጣመሩ እጆች ኢትዮጵያ ውስጥ ስላለው ተቃውሞ ለዓለም ተናግረዋል። ምንም እንኳ መጽሐፉን የጻፈችው አውስትራሊያዊቷ ስቴጋል ትሁን እንጂ የሚተርከው ፈይሳ ነው። የፈይሳ ትዝታዎች በጉልህ የተቀመጡ ናቸው። ጸሐፊዋ ፈይሳ የት እንዳደገ ያደገበትን ስፍራ መልክዓ ምድር፣ ቤተሰቦቹን ሲያድግ ያስተውሎ የነበረውን ኢፍትሐዊነት አጥንታለች። ፈይሳን ካደገበት ስፍራ ጋር ምን ያህል የተቆራኘ ማንነት እንዳለው በመጽሐፉ ይተነተናል። አውስትራሊያዊቷ ጸሐፊና አስተማሪ ዶክተር ስቲፋኒ ስቴጋል አዲስ አበባ የመጣችው የበጎ ስራ ተግባራት ላይ ለመሰማራት ነው። ታዲያ ሸገር ሳለች ፈይሳን እጁን አጣምሮ አገር አጀብ ሲያሰኝ ዓለምን ሲያነጋግር ተመለከተች። ይሄኔ ነው የፈይሳ ህይወት ቀልቧን የገዛው። ኢትዮጵያ ጥንታዊና ለመረዳት አስቸጋሪ የሆነች ሀገር ናት። ምንም እንኳ ስሟ ከድህነት ጋር ይያያዝ እንጂ በረጅም ርቀት ሯጮቿም ትታወቃለች። ይህ ነው ሁሌም እንድገረም የሚያደርገኝ ትላለች ዶክተር ስቴጋል። ዶክተር ስቴጋል ወደ ኢትዮጵያ ያቀናችው በፈረንጆቹ ነሐሴ 2016 ነበር። ስትመጣ በበጎ ፈቃድ አገልግሎት ለማገልገል ነበር። አዲስ አበባ ከመግባቷ አንድ ቀን ቀደም ብሎ ከተማዋ በተቃውሞ ታምሳ ነበር። ልክ እንደመጣው ሰው መታዘብ ጀመርኩ። ያኗኗር ዘይቤያቸውንና ውስጣቸው ያለውን ቁጣ ማየች የነበር የምትለው ጸሐፊዋ የፈይሳን ህይወት ማጥናት ተያያዘች። ከፈይሳ ፈቃድ ካገኘች በኋላ ነው ወደ ስራዋ የገባችው። ከዚያ በኋላ ያለው ታሪክ በመጽሐፉ ላይ ቁልጭ ብሎ ታትሟል።
ኢትዮጵያ ውስጥ ያሳለፍኩት ከፈይሳ ጋር የነበረ ግንኙነት ከሌሎች ወዳጆች ጋር የነበረ ቆይታ እንዲሁም ቃለ ምልልስ ያደረኳቸው ሰዎች ናቸው ይህን መጽሐፍ እንዳገባደው የረዱኝ ትላለች ጸሐፊዋ። ዶክተር ስቴጋል ለፈይሳ ያላት አድናቆት እጅግ ለየት ያለ ነው። እሱም ታሪኩን ሳይሸሽግና ሳይነፍግ ሙሉ በሙሉ አጫውቷታል። የእሱን ታሪክ ብቻ ሳይሆን የኦሮሞ ሕዝብ ታሪክን ጭምር። ጸሐፊዋ መጽሐፉን የምትጀምረው የሪዮ ኦሎምፒክ ላይ ስሳተፍ ልቤ ሙሉ ነበር። በመቶዎች የሚቆጠሩ ሴቶችና ወንዶች አብዛኞቹ በኔ ዕድሜ ያሉ በመንግስት እጅ በጭካኔ ተገድለዋል። ይህን እያሰብኩ ነው የሮጥኩት። የቅርብ ጓደኞቼ ትዝታ፣ ቤተሰቤ፣ ዘመዶቼ ኦሮሞ ስለሆኑ ብቻ ተገድለዋል፣ ተሰቃይተዋል፣ ታስረዋል፣ ታፍነው ተወስደዋል፣ ሰብአዊ ክብራቸው ተገፏል። ይህን ኢፍትሐዊነት በውስጥ አድርጌ ነበር ስሮጥ የነበረው። ይህን ጭካኔ እኔም አይቼዋለሁ፣ ስሰማው የኖርኩትም ታሪክ ነው። ለዚህ ነው በሪዮ ኦሎምፒክ መድረክ በሰላማዊ መንገድ ተቃውሞዬን ማሰማት የመረጥኩት በሚለው የፈይሳ ንግግር ነው። ምንም እንኳ የወንዶች ማራቶን ውድድርን ኬንያዊው ኤልዩድ ኪፕቾጌ ቢያሸንፈውም ፈይሳ ሌሊሳ ሁለተኛ ከመውጣት ባለፈ ታሪክ መስራት ችሏል። የፈይሳ ሚስት ኢፍቱ ሙሊሳ በወቅቱ አዲስ አበባ ነበረች። ሩጫውን በቴሌቪዥን መስኮት ስትከታተልም ነበር። በጣም ፈርቼ ነበር፣ ነገር ግን ብዙ አልተገረምኩም፣ ምክንያቱም ውስጡ የነበረውን ቁጣ አውቅ ነበር ትላለች ኢፍቱ። ፈይሳ ልክ እንደ ሌሎቹ ተቃዋሚዎች መንግስት በህዝቡ ላይ የሚያደርሰውን ጭቆና ይጠየፍ ነበር። በ1982 ዓ.ም ቱሉ ቡልቱማ በተሰኘች ከተማ የተወለደው ፈይሳ የቤተሰቦቹን ከብት በመጠበቅ ነበር ልጅነቱን ያሳለፈው። የልጅነት ምኞቱ ሲያድግ ወታደር መሆን ነበር። ነገር ግን በረጅም ርቀት ሩጫ ኮከቦቹ አበበ ቢቂላና በኃይሌ ገብረስላሴ ታሪክ የሚመሰጥ ነበር። ፈይሳ ስለ ወንዱ አያቱ ተናግሮ አይጠግብም። አያቱ የሚነግሩትን ታሪክ እየሰማ ነበር ያደገው። በልጅነቱ ከሚያዘወትራቸው ጨዋታዎች አንዱ የፈረስ ግልቢያ ነበር። ወደ ትምህርት ቤት በሩጫ መሄድ፣ ቅዳሜ ገበያ ሄዶ ዶሮና በግ ለመሸጥ የሚያቋርጠው አረንጓዴ መስክ፣ ማራኪው መልክዓ ምድር፣ ማህበረሰባዊ ሴቶች በፈይሳ ትዝታ ማህደር ውስጥ ታትመው የተቀመጡ ናቸው። ይህን የፈይሳ መጽሐፍ የሚያነብሰው ስለ ኦሮሞ ህዝብ ታሪክ ማወቁ የማይቀር ነው። የኦሮሞ ህዝብ ባህል፣ እምነትና ቋንቋ ይዳሰሱበታል መጽሐፉ። ጸሐፊዋ የፈይሳን አስተሳሰብ ለመረዳት ብዙ ጊዜ አብራው ቁጭ ብላ ወግ ትጠርቅ እንደነበር፣ አንዳንዴ ክርክር ውስጥ ሁላ እንደሚገባ ትናገራለች። የቀረውን ለናንተ ለታዳሚዎቻችን መተው ሳያዋጣ አይቀርም። ነገር ግን መጽሐፉ ከፈይሳ ታሪክ እጆችና ከህይወቱ በዘለለ በርካታ እሴቶች የታጨቁበት እንደሆነ ሹክ ማለት ያሻል። ፈይሳ ለተቃውሞ እጆቹን ለምን አነሳ? ከትውልድ መንደሩ ወደ አዲስ አበባ ያደረገው ጉዞ ምን ይመስል ነበር? ከዓለም አቀፍ ውድድሮች ያገኘው ነገር ምንድነው? ለሁለት ዓመታት በስደት መኖር ምን ይመስላል? ወደ ኢትዮጵያ ለመመለስ ለምን ወሰነ? ሲመለስ ምን ገጠመው? መጽሐፉ ከሚመልሳቸው ጥያቄዎች መካከል ጥቂቶቹ ናቸው። መጽሐፉ ወደ ኢትዮጵያ ቋንቋዎች መቼ ሊተረጎም ይችላል የሚለው ጥያቄ ምላሽ አላገኘም። ጸሐፊዋ በኋለኛው የመጽሐፉ ገጾች ከጥቅምት 2011 ዓ.ም ወዲህ ኢትዮጵያ ውስጥ የተፈጠሩ ክስተቶችንና ፈይሳ ላይ የፈጠሩትን ተጽዕኖ ትዳስሳለች። ነገር ግን የመጽሐፉ ኦፊሴላዊ መጠናቀቂያ ክፍል ፈይሳ ወደ ኢትዮጵያ ሲመለስ ነው። የሆነበት ምክንያት መጽሐፉ የተጠናቀቀው ከአንድ ዓመት በፊት ስለሆነ ነው ትላለች። አትሌቱ ግን ከአብይ አህመድ አሊ ጠቅላይነት ወዲህ ጠባዩ ተለዋውጧል። አነጋጋሪ ሀሳቦቹ በርክተዋል። ለምሳሌ ቤተልሔም ታፈሰ የሆነ ኢንተርቪው ላይ እየሰከርክ ጎረቤት ትረብሻለህ፣ ጎረቤት ትደበድባለህ ይባላል፣ ምን ትላለህ ብላ ስትጠይቀው የፈይሳ ሌሊሳ መልስ እና ብጠጣስ ብሰክርስ የምጠጣው ብራሴ ብር ነው ምን አገባችሁ የሚል ነበር። ፈይሳ ሌሊሳ እጁን ያጣመረለት የቄሮ ትግል መሪ ነኝ ከሚለን ከጀዋር ሲራጅ መሐመድ ጋር ጠብጠብ ያለውም ከቅርብ ዓመታት ወዲህ ነው። በቅርብ ሳምንታት ውስጥማ ፈይሳ ሌሊሳ በጃዌ ላይ ተነስቶበታል። ባሳለፍነው ሳምንት ራሱ ፈይሳ ሌሊሳ ጃዋር የኤርትራ ጦር በኢትዮጵያ መሬት ውስጥ መኖሩን የሚያሳይ ማስረጃ የለም ያለበትን ልጥፍ አያይዞ ጦርነት ከተጀመረ አንተ ከጠላት ጋር ሆነ ኢትዮጵያ እንደምትዋጋ ምንም አልጠራጠርም፣ በጥሩ ዋጋ የተገዛ ትመስላለህ፣ ጠንክረ ስራ ብሎት አንብበናል። በሌላ በኩል ደግሞ ጃዋር ለአብይ አህመድ አሊ መንግስት ሂሳዊ ድጋፍ እሰጥ ነበር ባለበት ጊዜ የፈይሳ ሌሊሳ ጠበቃ ሆኖ እናገኘዋለን። በጊዜው ፈይሳ ሌሊሳና ሟቹ ድምፃዊ ሃጫሉ ሁንዴሳ ከአዲስ አበባ መሬት አላግባብ ወስደዋል ተብለው ሲታሙ ጃዋር ከአባቶቻቸው ርስት የፈለጉትን ያህል ቢወስዱ ይገባቸዋል ብሎ እንደተከራከረላቸው አልጸጸትም ባለበት መጽሐፍ ውስጥ አስፍሮታል። ጃዋር በዚህ አፍ ላይ መደመር ጊዜ የፈለገውን ያህል መሬት ይውሰድ ብዬ የተከራከርኩለት የሚለንን አትሌት ፈይሳ ሌሊሳን አስመልክተው የጻፉ ምንጮች ያያያዙት የመሬት ይዞታ መብት ማረጋገጫ የምስክር ወረቀት እንደሚያሳየው ከሆነ አዲስ አበባ ከተማ ውስጥ ልደታ ክፍለ ከተማ ያለ 3750 ስኩዌር ሜትር የሚሰፋ መሬት ባለቤት ሆኗል። አትሌት ፈይሳ
ሌሊሳ ለጀዋር መሐመድ ተቀምጠው የሰቀሉት ቆመዋል ወርዳላቸው አሰኝቶ የሚያስተርት ነው። ሰናይ ጊዜ